ሰላም ሰላም እንዴት ናችሁ? አትራስ መብራቱ ጋር ነው ያለነው። የተለያዩ የመኪና መሸጫዎች እንዲሁም የተለያዩ ቢዝነሶች ያሉበት አካባቢ ነው። ይህ ደግሞ ከኡራኤል ወደ ቦሌ መድኃኔዓለም የሚወስደው መንገድ ነው። እዚህ ጋር የፒኮክ የወንዝ ዳርቻ አካባቢ ነው ያለው። ሙሉ ለሙሉ አረንጓዴና ነፋሻማ አካባቢ ሆኗል። እዚህ ጋር ደግሞ የአትላስ ሐይቅ ያለበት አካባቢ ነው። ኩሪፍቱ ዋተር ፓርክ ነው ይሄ ደግሞ ወደ ላይ ያለው እይታችን ነው። ቤተሰቦች ሰላም ሰላም፣ ውድ ቻናላችን ቤተሰቦች እንዴት ናቸው? ዛሬ ያለ ነው ከቺቺኒያ አትላስ እንዲሁም ደግሞ አትላስ ወይም ፒኮክ የወንዝ ዳርቻ አካባቢ ነው የምንጎበኘው። ወቅቱ የዝናብ ወቅት እንደመሆኑ መጠን የዝናብም ድምፅ እየሰማን ነው የምንሄደው እና አብራችሁ እንድትቆዩ እንጋብዛችኋለን። ይህ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። አሁን እየሄድንበት ካለው መንገድ በስተቀኝ በኩል የክቡር ዶክተር ሐዲስ ዓለማየሁ የፍቅር እስከ መቃብር ደራሲ ትምህርት ቤት ያለበት አካባቢ ነው። ይህ መንገድ እንግዲህ በቅርቡ ተጠናቆ ነው የተከፈተውና በሚጠናቀቅበት ጊዜም ቆንጆ ሆኖ የተጠናቀቀው። እዚህ ጋር ከባድ ዝናብ ነበር እና የጣለው ትንሽ የውሃ ማፋሰሻው ውሃ ወደ ላይ እያወጣ ነው ያለው። አይ ቲንክ የሚስተካከል ይመስለኛል። ሰው ቤተሰቦች ጉዟችን እንቀጥላለን። እንደምትመለከቱት ህንፃዎቹ እንዲሁም ደግሞ መንገዱ የሚያምር ነው የሆነው። ስትሬቱ ላይቶችም አሪፍ ነው ያሉት። ይህ አካባቢ እንግዲህ በፊት እንደምታውቁት ቺቺኒያ አካባቢ መንገዱ በጣም ጠባብና ለእግረኞችም የማይመች መንገድ እንዲሁም ደግሞ አካፋይ መንገድ ላይ ዛፎች ያሉበት መኪኖች በሚንቀሳቀሱበት ጊዜ ለእይታ የሚጋረድ አካባቢ የነበረ ነው። ነገር ግን አሁን ከመሀል ላይ ያሉት ዛፎች ተነስተው እንደዚህ ሙሉ ለሙሉ ግልጽ ሆነዋል። እንዲሁም ደግሞ በዚህ አካባቢ የምናያቸው ህንፃዎች ቀለማቸው ወደ አንድ ተመሳሳይነት ወዳለው መጥተዋል። በምንመለከታቸውም ጊዜ እጅግ ደስ የሚል ውበት ነው ያላቸው። እንግዲህ በዚህ አካባቢ ከተሰሩ ነገሮች አንዱ አሁን እየሄድንበት ያለው የእግረኛ መንገድ ነው። ይህ ማለት እንግዲህ በኮንክሪት አርማታ ተደርጎ እንዲሁም ደግሞ በብረት ነው የተሰራው። ሰው ምንድነው ይህ መንገድ ያው ለረጅም ጊዜ ያገለግላል ማለት ነው። ብዙ ጊዜ ከዚህ በፊት እንደምናውቀው የተለያዩ የቴራዞ አይነት የእግር መንገዶች ነበር ያሉት። እነዚያ ምንድነው የሚሆኑት? ይነቃቀላሉ እንዲሁም ደግሞ በጣም ለእድሳት ተደጋጋሚ በፈጣን ጊዜ ነው የሚፈልጉትና በጣም አስቸጋሪ ነው። እንደዚህም ክረምት በሚሆንበት ጊዜ ውሃ ስለሚይዙ እግረኞች በደንብ ለመራመድ ያስቸግራል። ለምን? ውሃ ስለሚይዝ ውሃ የመርጨት ባህሪ ነበር የነበራቸው። እንዲሁም ደግሞ የመንገድ ዳር መብራቶች ደግሞ እንደዚህ መጠናቸው በጣም ራቅ ያለ ነበረ። አካባቢውን ጨለማ ያደርጉት ነበር። አሁን ግን ተቀራራቢ የሆኑ የመንገድ ዳር መብራቶች ነው ያሉት። እነዚህ ደግሞ አካባቢውን ብርሃናማ እንዲሆን ያደርገዋል ማለት ነው። እንዲሁም ደግሞ ከቀን በተጨማሪ ይህ አካባቢ በምሽት የበለጠ ይደምቃል። አሁን ደግሞ መብራቶቹ እንዲሁም ደግሞ የህንፃዎች ስፖት ላይትም ስለተገጠመላቸው አካባቢው ቆንጆ ሆኗል። አዲስ ደግሞ መንገድ ዳር ያሉ ትንንሽ ሱቆች ነበሩ። እነሱ አሁን ተሻሽለው መስታወት ባላቸው ቆንጆ በር ተስተካክለዋል። ወደፊት ስንሄድ እንዲሁም የመኪና መሸጫዎችንም በዛ ልክ እናያቸዋለን። ደስ የሚል ቀን ነበረ። እንደዚህ ዝናብ ሲሆን ደግሞ ከተማው ጥብ ስለሚል በጣም ያምራል። የተፈጥሮ ድምፅም የዝናቡ ስላለ ደስ የሚል ነው የነበረው ወክ ነው የምናደርገው። እንዲሁም ደግሞ ወደ ፒኮክ ሄደን በወንዝ ዳርቻው አድርገን የአትላስ ወይም የፒኮክ አርቲፊሻል ሐይቅ አለ። እሱን እንመለከትና የኩሪፍቱ ዋተር ፓርክ የሚገነባበትን እስከዛሬ ካላሳየሁ አይተነው በማናውቀው ፓርት ነው የምናየው። ይሄም ማለት በአትላስ ወደ ታች አሁን ይሄ የሚያስኬደው መንገድ አለ። በሱ በጀርባ በኩል ያለውን ምናይ ይሆናል። ቤተሰቦች ይህ ቪዲዮ ግን ለብዙዎች እንዲደርስ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። እንደምንመለከተው ነው እንግዲህ ቪዲዮ ላይ አካባቢ በጣም ጥርት ያለ ነው። እንዲሁም ደግሞ ትልልቅ ህንፃዎች ያሉበት ለመኖሪያም እንዲሁም ለንግድ የተመቹ ቆንጆ ቤቶች አሉት። መንገዱ ደግሞ እንደዚህ ጥርት ብሎ ሲጠናቀቅ በጣም አካባቢውን ለውጦታል ማለት ነው። ቅድም ሐዲስ ዓለማየሁ ትምህርት ቤት ያልኳችሁ እዛ ጋር ፊት ለፊት የምናየው ነው። መጨረሻ አካባቢ የምታውቁትም ያው ታስታውሱታላችሁ። እንዲሁም ደግሞ ትዝታ ያለባችሁም እዛ የተማራችሁ እንዳያችሁት ነው። ይህ መንገድ እንግዲህ የሚሄደው እስከ ቦሌ ሩዋንዳ አድርጎ ታች ወደ ቦሌ ሚካኤል አድርጎ በቡልቡላ የሚያስኬድ ቀጥታ ያለው መንገድ ነው።
እንዲሁም ደግሞ መብራቱ ጋር ደግሞ አንዱ ወደ ግራ ስንታጠፍ ወደ ቦሌ መድኃኔዓለም እንዲሁም ደግሞ ወደ ቀኝ ከታጠፍን ወደ ኡራኤል የሚያስኬድ መንገድ ነው ማለት ነው። ይሄ ወደ ላይ ደግሞ ከወጣን አሁን እኛ እየመጣንበት ወዳለው ዳይሬክሽን አሁን መኪኖች ይሄዱበት ያለው ደግሞ አቅጣጫ ወደ መገናኛ የሚያስኬደው መንገድ ውሃ ልማት አካባቢ ማለት ነው። ያው ቅድም በመስታወት ተሰርተዋል ያልኳቸው እነዚህ ናቸው። እንግዲህ እንደምንመለከተው ሙሉ ለሙሉ የዋና መንገድ ዳር እንዲሁም የኮሪደር መንገድ ያለባቸው መንገዶች በመስታወት ነው የሚሰሩት። ለአካባቢው ትልቅ ውበትም ይሰጡታል። እንዲሁም ደግሞ ለከተማው ውበት በጣም ቆንጆ ነው ያደረጉት። ሁሉም አካባቢ የምናያቸው ማለት ነው በኮሪደር መንገዶች። እንዲሁም ደግሞ እንደዚህ የሚቀጣጠሉ ትንንሽ ቤቶቹ እንደዚህ ስርዓታቸውን በጠበቀ ወይም ደግሞ ደረጃቸውን በጠበቀ መልኩ ይታደሳሉ። ፊት ለፊት የምናየት ቢዋይዲ የምትለው መኪና አይነት ማለት ነው። እዚህ አካባቢ እንግዲህ ብዙ የመኪና መሸጫዎች እንዲሁም ደግሞ ትልልቅ ማሽነሪ የሚሸጩባቸው ሱቆች ያሉበት እንዲሁም ሆቴሎች፣ የተለያዩ ካፌና ሬስቶራንቶችም ያሉበት አካባቢ ነው። አትላስ እንግዲህ ያው ወደ ታች ደግሞ በሚሄድበት ጊዜ ትልልቅ ሪል ስቴቶች ያሉበት እንዲሁም ደግሞ የተለያዩ የኤንጂኦ ኦፊሶች እንዲሁም የኢንተርናሽናል ድርጅቶች ያሉበት አካባቢ ነው። ያው ለቦሌም ቀረብ ያለ በመሆኑ አካባቢው በጣም ትልቅ አካባቢና በጣም ዘመናዊ የሚባል አካባቢ ነው። ያው ይሄ ደግሞ የመኪና መሸጫ ነው። እንግዲህ አዲስ አበባ ላይ ከቅርብ ዓመታት ወዲህ የተለመዱት ትልልቅ የመኪና አስመጪ ድርጅቶች የኤሌክትሪክ መኪኖች ነው የሚያስመጡት በብዛት ከነዳጅ መወደድ ጋር ተያይዞም የኤሌክትሪክ መኪናዎች በጣም አዋጭ ናቸው። እንዲሁም ደግሞ እሺ ተመልካቾች እዚህም ሌላ የመኪና መሸጫ ነው የምናየው። እንግዲህ አዲስ አበባ ውስጥ መኪና መግዛት ከፈለጋችሁ ወደዚህ አካባቢ መጥታችሁ ልትገዙ ትችላላችሁ። እንዲሁም ደግሞ አዲስ አበባ ውስጥ ብዙ መኪኖች ከሚሸጡበት ሌሎች አካባቢ ደግሞ ይሄ መስቀል ፍላወር አካባቢ እንዲሁም ደግሞ ወደ ቡልጋሪያ መስመር ብዙ የመኪና መሸጫዎች ያሉበት አካባቢ ነው። ቤተሰቦች እስከ መጨረሻው ድረስ ይህን ቪዲዮ ተመልከቱት። እናመሰግናለን። በሌላ ቪዲዮ ተመልሰን እንመጣለን። መልካም ጊዜ።
ሄሎ ሄሎ። አንተ የስልክ ለምደው ማለት ስራ ላይ ነበርኩኝ ውዴ። ስልክ በዝቶብኝ ነው። የት ነኝ? ስትመለስ አብረን መምጣት እንችላለን። የት ነኝ? ትምህርት ቤት። ስንት ሰዓት ነው የምትወጪው? 1 ሰዓት ከምናምን። እሺ እሺ እሺ፣ በቃ ቢሮ ጠብቅሻለሁ። እሺ እሺ